ወዲያችሁን አሟችሁ ያውቃል? መናገር ፈልጋችሁ ግን መናገር የማትችሉት ነገር ገጥሟችሁ ያውቃል? ብንናገር እናልቃለን ብላችሁ ታማችሁ ምቅ አድርጋችሁ ዝም ብላችሁ ታውቃላችሁ? ታማችሁ ታውቃላችሁ? ይህ መሆን አልነበረበትም። ቤታቸውን ከፍተው አየኋቸው። ምንም አልመሰላቸው። ግማሹ ሰልባጁን ይሸጣል። እናንተ ቅማላሞች፣ እናንተንም አካውንታችሁን ነበር ማዘጋጥ እየዞሩ። ግማሹ ሰልባጁን ይሸጣል፣ ግማሹ ስለ ሌላ ነገር ያወራል። ስለሙሙ ያወራሉ፣ ስለማያወሩት ነገር የለም። ምንም ላይ አልመሰላቸው። አማራንን እያሉ ባንዲራ ሲያውለበልቡ ጀግኖቻችንን ይዘው ይፈመስቡና ግማሹ ስለ ሰልባጅ 10 ብር 5 ብር ይላል። ግማሹ ስለ ሙሙ ያወራል፣ ግማሹ ስለ ሪከርደር ያወራል። ምንም ምን ያልመሰላቸው። እናቴ ትምህርት ሁኔታ በሚያለው ምግብ መብላት ማቻ አይወለዴ ሰው አይ እናቷ እስከ ዛሬ ድረስ ታሪክ ሰሩ ከተባሉ ሰዎች በላይ ታሪክ ሰርታለች። በመረጃ በማስረጃ ቪዲዮ እየተቀረጸች እናቴ ትሙት ጀግና ናት። ወረብል ከአባ ጀግና ናት። ለአማራ በተግባር ቪዲዮ እየተቀረጸች አማራ ብላ ደረቷ ላይ ጽፋ አማራ ከና ያለችው ተፈቃ በቢላዋ ተፈቅፍቆ የተነሳው ጀግና ናት። እናቴ ትሙት እሷ ጀግና ናት። ትክክለኛ አማራ ናት። በማረጃ በማስረጃ ቪዲዮ እየተቀረጸች ነው ደረቷ ጡቷ የተቆረጠው። ለአማራ ትልቅ ታሪክ ጥላ ነው የሄደችው። ሞት እኮ አይቀርም። ሞት እኮ እንቅፋትን መቶን እኮ እንሞታለን። ሞት እኮ ውሃ ጠጥተንም እኮ አንቆን እንሞታል። ግን እሷ ታሪክ ሰርታ ነው ወይ ሞተችው? ያማል እኮ እኔ ከዚህ በኋላ አላለቅስም። የአካባቢያችሁ ሰው እኮ ብትሆን እንደዛ አታረጉም ነበር አይደል? ላይፍ እኮ አትገቡም ነበር አይደል? ዝም ብዬ እየዞርኩ ሳያቸው ግማሹ ሰልባጅ ነው የሚሸጠው፣ ግማሹ ስለ ሙሙ ነው የሚያወራው፣ ግማሹ ስለ ሪከርደር ነው የሚያወራው። ጤነኛ ናችሁ? ግን ጤና አላችሁ? በህይወታችሁ ግን ደስተኛ ና? እኔኛ እንጃ አልገባኝም። ሲጀመር ብዙ ማውራት ፈልጋችሁ ግትታችሁት ብናገር ብላችሁ ቀርጋችሁ ትታችሁት ታውቃላችሁ? ሆዳችሁ ሹቅ ብሎ ያውቃል? መናገር ፈልጋችሁ ግን መናገር ያልቻላችሁት ነገር አጋጥሟችሁ ያውቃል? ጎጃሜ ብላ እኮ አልነበረም የተገደለችው። ስትገደል እኮ ስትታረድ እኮ አማራ የሚል እኮ አለ እኮ ደረቷ ላይ አማራ የሚል እኮ አለ። አማራ ብላ እኮ ነው የታረደችው። ይህ መሆን ነበረበት ወይ? በጎጥ ማሰብ ነበረባችሁ ወይ? ያልገባኝም እኮ እኔ ሶሻል ሚዲያ ያለ ከላይ ካለ አማራ 1000 አማራ ነኝ ብለሽ ብትመጪ አልቀበልሽም። እኔ ተስፋ ቆርጫለሁ። ምድር ላይ ያለውን አማራ፣ ምድር ላይ ያለውን ፋኖ ድል ከተገኘ እሱን እጠብቃለሁ። ከዛ ውጭ ሚዲያ ላይ ካለው አማራ ነኝ ከሚል ሰው እጄን አንስቻለሁ። እኔ እጄን ማንም አማራ የለም።
ማንም የለም። እጄን አንስቻለሁ። እኔ እጄን አንስቻለሁ። ኖ ሶሻል ሚዲያ ላይ አማራ የለም። የጀርመን ፋኖች ጀግና ናችሁ እናንተ። የጀርመን ፋኖች ፈጣሪ ልጅም ካላችሁ ልጃችሁን ፈጣሪ ያሳድግላችሁ። ሁሌም ክፉ አይንካችሁ። የጀርመን ፋኖች የኔንም እድሜ አንስተው ፈጣሪ ለእናንተ ጨምሮ ጨማምሮ ይስጣችሁ። በውስጥ የምታደርጉትን ነገር ሰምቻለሁኝ እኔ። የጀርመን ፋኖች ዋናው ወሎዬ ነው፣ ጎጃሜ አይደለም። ገባችሁ? ፊት ለፊት የሚታየው ፊት ለፊት የሚጋፈጠው የወሎ የቤት አማራ ልጅ ነው። ግን እንደ ጎጥ እንኳን አላሰበም። ሬሳዋ ከነሱ ከጥላት እጅ ወጥቶ ለቤተሰብ ደርሶ ቤተሰብ እርሚውን እንዲያወጣ ቤተሰብ በእጁ እንዲቀብራት በጣም ብዙ ነገር እየታገሉ ነው ያሉት የጀርመን ፋኖች። ፈጣሪ እናንተ የኔን እርሜ ቀንሶ ለእናንተ ይስጣቸው። የኔ ማሮች የጀርመን ፋኖች አድርሱልኝ። እኔ በትልቁ አማራ ስም እናንተን አመሰግናቸዋለሁኝ። በትልቁ በግዙፉ አማራ ስም እናንተን አመሰግናቸዋለሁ። ሬሳዋ ከጥላት እጅ ወጥቶ የተቆራረጠውን ቢሆን ተለቃቅሞ ለቤተሰቦቿ ደርሶ በእጃቸው እንዲቀብሩ ብዙ ስራ እየሰሩ ነው በውስጥ እና እናንተ ፈጣሪ ጨምሮ ጨማምሮ እድሜ ይስጣችሁ። የኔንም እድሜ ቀንሶ ለእናንተ ይስጣችሁ። እኔ ከልቤ ነው ማሮች አድርስልኝ ለጀርመን ፋኖች የኔ ጀግኖች። እናንተ ጀግና ናችሁ። እናንተ ትለያላችሁ። እናንተ በታሪክ አትረሱም። ከዚች ልጅ ጋር ታሪካችሁ ይጻፋል። እናንተ መቼም እንደማንረሳችሁ። ለምን ማስመሰል? ለምን ተከፋፈልን? ለምን እንደጎጣሰብን? እኔ እወጣለሁ፣ ችግር የለውም። ወይኔ እናት፣ የኔ እናት፣ ያንቺ እናት የታደለች ናት። ሰው እኮ እንቅፋትን መጥቶት እኮ ይሞታል። ሰው እኮ ውሃ ጠጥቶ እኮ አንቆት እኮ ይሞታል። አንቺ ግን የጀግና ሞትን የሞትሽው። በታሪኬ በዘመኔ እንዳንቺ አይነት ጀግና አይቼም ሰምቼም አላውቅ። አንቺ ጀግና ነሽ የኔ እናት፣ አንቺ ጀግና ነሽ። ሁሌም ልባችን ውስጥ ነሽ። መቼም ነው የማንረሳሽ። አማራ ብለሽ ተነቅሰሽ ጡትሽ ተቆረጠ የኔ እናት። እኔ ታምሜያለሁ። ምግቡን አቅርቤው እንዴት ከአንጀቴ ይውረድ? ጭራሽ እየዞርኩ ቲክታኬን አጥፍቼ በነበር ትናንትና። ጭራሽ እየዞርኩ ሳያቸው ምንም እኮ ነው ያልመሰላቸው። አሞራው ኦሮሞ ይሻል እንትና ያን አሞራው የሚባለው ትግሬ ተሽሎ አዝኛለሁ ብሎ ላይ ባወራ እንዲህ መሆን አልነበረበትም። ህፃን ልጅ ናት፣ ግን በትግል ላይ ያለ ነው። አላሞራው ተሽሎ አሞራው ልብ ገዝቶ ትግሬው ምንላት ድረሽ። ይህ እኮ በጣም ነው የሚያሳፍረው። አሞራው እኮ በለጠን። ቲክቶክ ላይ ቁጭ ብሎ ላይቭ ላይ ስለ ሀዘን አወራ። እናንተ ግን ስለ ሰልባጅ፣ ስለ ሙሙ፣ ስለ ሪከርደር ምን አገባችሁ እናንተ? ገና እንቁርቲ ዛሬ ገና እንቁርቲ እናንተና ተካሰው ሊመጡ ነው። ሄዳችሁ ልታጨበጭቡ ነው። ሀቢባ ቤት እንትና እንቁርቲና ሙባረክ ተካሰው ሊገቡ ነው። ልታጨበጭቡ ነው ሄዳችሁ። እናንተ አሳፋሪ ናችሁ።
እኔ በእናንተ አፍሬያለሁ። እኔ በእናንተ አፍሬያለሁ። በጣም ነው። ይህ ቲክታክ ላይ ያለ አማራ በቅታችሁኛል። እኔ በቃኝ። እኔ በቅቶ እጄን አንስቻለሁ። ማንሽም አማራ የለሽም ቲክታክ ላይ። አስመሳይ ናቸው ሁላችሁም፣ አስመሳይ። ማንም የለም። አልቅሼ ከወጣልኝ እኮ ብዬ ነው። ማልቀስ እኮ ፈልጌ አይደለም። ቲክታክ ላይ እኮ ጥላትም እኮ ለማልቀስ እኮ ፈልጌው አስቤው እኮ አይደለም፣ ግን አልቅሼው ከወጣልኝ ብዬ ነው። እናንተ በቅታችሁኛል። ከዚህ በኋላ ቲክታክ ላይ አማራ ነሽ ብዬ እማነግስሽም እምዘምርልሽም ሴት የለሽ። ወንድም ሆንሽ ሴት በቅቶኛል። በቃ ኖ በቃ በቅቶኛል። እኔ ሶሻል ሚዲያ ላይ ነው በቃ የላችሁ። ውሸት ነው ውሸት። እኔ ውጭ ጥንባታ መስጅድ ላይ የምትይው ግማታም እና ታዲያ መንግስት ይሄ መንግስት አዝለሽው የምትዞሩ ጀግና ነው የምትይው መንግስት እኮ ነው የገደለልሽ። መካነ ሰላም ላይ ጥንባታ መሀይም። አንቺ ግን ዛሬም ፋኖ ገዳይ ነው ታያለሽ። ትክክለኛው ፋኖ ይሄ ነው። አማራ ብሎ በአደባባይ የሚሰቀል ፋኖ ነው ያለን እኛ። እንደ አንቺ ጥምስምት መስጅድ ተኩሶ ጥይቱ ሲያልቅበት የሚታረድ አማራ ነው ያለን እኛ። እንደ አንቺ መስጅድ ለመስጅድ የሚጥመሰመስ ሶላት ሊሰግድ ፈጣሪውን ሊያመሰግን የተጎነበሰን አማራ የሚገል አይደለም የኛ ፋኖ። በአደባባይ ተኩሶ እጄን አልሰጥም ብሎ ጡቱን የሚቆረጥ እግሩን የሚቆረጥ እንደ ወሎ ላይ እንዴት ተሰዋው ሲኖትራክ ጭንቅላቱ ላይ የሚሄድበት ፋኖ ነው ያለን እኛ። እንደ አንቺ ቁጭ ብሎ መስጂድ ውስጥ የሚገላ ፋኖ የለንም። በቁስላችን ላይ እንጨት ትሰዳላችሁም ብላችሁ እኮ ለዚህ ነው ቲክታክ ላይ አማራ የለም እምላችሁ። አሁን አንቺ አማራ ነሽ? የለም፣ ውሸት ነው። ሰርቦ ለሰዳቢ ታሰጡ። ተኩሶ ሲጨርስ ጥይቱ ሲያልቅበት እዛው ላይ የሚሰቀለ ፋኖ እንጂ ያለን እኛ ቁጭ ብሎ መስጂድ ሶላት የሚሰግድ ፈጣሪውን የሚያመሰግን ሼክ የሚያርድ ፋኖ አይደለም ያለን። ካላወቅሽ ልንገርሽ ታሪክሽ። ምን ታሪክ አድሽ ነች? ራሴን አሞኛል። በጣም ነው የታመምኩት። እኔ በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። ኢቭን ምግብ መብላት አልቻልኩም። ትናንትና ቀኑ ሙሉ ምግብ አልበላሁም። አሁንም ምግብ አልበላሁም። መናገር ፈልጋችሁ ግን መናገር ያልቻላችሁት ነገር ውስጣችሁን የሚበላችሁ አጋጥሟችሁ ያውቃል ወይ? መናገር ፈልጋችሁ ማውራት ፈልጋችሁ ግን ማውራት ያልቻላችሁት ነገር ብላችሁ የሚያንገበግባችሁ ነገር አለ። አጋጥሟችሁ ያውቃል? ስሜት ገብቷችኋል? ግን እኔ እየተሰማኝ ያለው ስሜት ገብቷችኋል? ተረድታችኋኛል? ግን በቅቶኛል። እኔ የሶሻል ሚዲያ አማራ በቅቶኛል። እጄን አንስቻለሁ በቃ። የጀርመን ፋኖች ግን ልጅም ካላችሁ ፈጣሪ ልጃችሁን ያሳድግላችሁ። ቤተሰብም ካላችሁ ፈጣሪ ቤተሰባችሁን ቤተሰባችሁን ፈጣሪ ይጠብቅላችሁ። ከቻልኩ ሻሂ ልጠጣ ከቻልኩ ነው ከአንጀቴ ከወረደ። እናንተ
መቼም ነው አማራ ብዬ እናንተ እንደ አማራም አልቆጥራችሁ መቼም ማለት የሚያደርጉትን ነገር በውስጥ ስለሰማሁኝ ነው። የጀርመን ፋኖች አሁን ሬሳው አሁንም ድረስ የቤተሰቦቿ እጅ ላይ አልደረሰም። ገባችሁ? በጥላት እጅ ነው ያለው። አሁንም ሬሳዋ ገና ቤተሰብ እጅ ላይ አልገባም። የቤተሰቦቿ እጅ እንዲገባ በቻሉት አቅም እየታገሉ ነው ያሉት። በቻሉት አቅም በቻሉት ሁሉ ማለት ነው። ሬሳዋ ለቤተሰብ እንዲደርስና አርማቸውን እንዲያወጡ በእጃቸው እንዲቀብሯት ማለት ነው። ገባችሁ? የጀርመን ፋኖች ለኔ ጀግኖች ናቸው። አማራ ትክክለኛ አማራ ናቸው። ዋናው ፊት ለፊት የሚጋፈጠው የቤት አማራ ልጅ ነው። ግን ጎጥ እንኳን አልያዘውም። እህቴ ናት ነው ያለው። አንቺ ድሮም አማራ አይደለ? አማራ ቀርቶ ኢትዮጵያም የእንትናን ባንዲራ ይዘሽ የምትዞሪ ግርቤ ልጆች። ስለዚህ እኔ የጀርመን ፋኖች ናቸው ለእኔ አማራ። እዚህ ሶሻል ሚዲያ ላይ አማራ መባልም ካለባቸው ለንደን እና በነገራችን ላይ የጀርመን ፋኖች ስል ለንደን አለ፣ ጀርመን አለ፣ አሜሪካን አለ እንትን ብለው አንድ ላይ ተደምረው አንድ ላይ ናቸው አሉት እና እዛ ጀርመን ስለሚኖሩ ነው ጀርመን ያልኩት እንጂ አንድ ላይ ናቸው። በመላው አማራ ያሉት እንትን ብለው ለንደን ናቸው ነው። እኔ ለንደን የሰማሁትን ልታስክዱኝ ነው። የለንደን ፋኖች ናቸው። የጀርመን ናቸው ማለት ከቻልኩኝ ሻይ ለመጠጣት እሞክራለሁኝ። ግን እኔ ምግብም እየተበላልኝ አይደለም፣ መብላት እየቻልኩ አይደለም። ለታሪክ ትቀመጣላችሁ። ደግሞ ጠብቁኝ፣ ደግሞም ጠብቁኝ። እኔ አፍ አውጥቼ እናንተን የምቀጠቅጥበት ሰዓት ቅርብ አይደለም። ጠብቁኝ፣ 10 ቀን ብቻ ጠብቁኝ። እናንተን ምን እንደማረግ ጠብቁኝ፣ ብቻ ጠብቁኝ።